ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ በአዲስ እና ሰበር መረጃ ወደ እናንተ መተናል። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ እጅግ ሰበርና አዲስ መረጃ ይዘን ወደ እናንተ መተናል። ለወዳጅ ዘመዶቻችሁ ቪዲዮን ሼር በማድረግ አጋርነታችሁን እንድታሳዩ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስ እና ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ብዙዎቹ በውበቷ ተማርከዋል። ከህፃን እስከ አዋቂ ከሊቅ እስከ ደቂቅ በጣም ይወዳታል። ኢቢኤስ ቴሌቪዥን የሚከፈተው እሷን ለማየትና በእሷ ዘንድ ያሉ ሰዎችን ብቻ ሳይሆን ፕሮግራሙን የምታደምቋን ያችን ውብና ቆንጆ እንስት ለማየት እንደሆነ በብዙ ዘንድ ይታመናል። ዛሬ ደግሞ አዲስና ሰበር ነገር ይዛ ብቅ ብላለችም። ብዙዎቹ ይወዷታል። ኢቢኤስ ቴሌቪዥን ብዙዎቹን ሲያሰናብት ረጅም ዓመታቶችን የመቆየት እድልና ጊዜ አግኝታለች። ከሷ ጋር ኢቢኤስ ቴሌቪዥንን የተቀላቀሉ ሰዎች ብዙዎቹ ከስራ ተፈናቅለው ወደ ቤታቸው ተመልሰዋል። አንዳንዶቹ ወደ ሌላ የቴሌቪዥን ማሰራጫ ጣቢያዎች ሄደዋል። ታዲያ ረጅም ዓመታቶችን ኢቢኤስ ቤት እንድትቆይ ምን አስገድዷት ነው? ወይም እንዴት ሆና ነው ኢቢኤስም ሳያሰናብታት ምንም አይነት ነገር ሳይፈጠር ረጅም ጊዜ እዛ ቤት የቆየችው? የብዙ ሰዎች ጥያቄ ነው። ኢቢኤስ አንድ የሚያውቀው ሚስጥርና አንድ እውነት አለ። ሉላን የሚከተላት ብዙ ሰው እንዳለ ያውቃል። መልኳ ተክለ ሰውነቷንም ጨምሮ እያንዳንዱ የፕሮግራም አዘጋጃጀቷ ብዙዎችን ይማርካል። ብዙ ወጣቶች ይወዷታል፣ ይከተሏትም። ዩቲዩብ ሰርቹ በሷ ይጨናነቃል። ኢቢኤስ ቴሌቪዥን ተብሎ ሰርች ሲደረግ መምጣት እንኳን ባይችል ሉላ ብሎ ጽፎ ኢቢኤስን ማግኘት አይከብድም ተብሎ ይታመናል። ከዛ የተነሳ ነው ኢቢኤስ ቴሌቪዥን ብዙዎችን ሲያሰናብት በሷ እድልና ጊዜ በመስጠት የቆየው። የብዙ ሰዎች ሐሳብ እንደዚህ ነው። ልጅቷ እጅግ መልከ መልካም፣ ጸባይ ሰናይ፣ ቆንጆ በብዙ ወጣቶችና ወንዶች ዘንድ የምትወደድ እንስት እንደሆነች ይታመናል። ታዲያ እያንዳንዱ ሰው እሷን ለማየት ቴሌቪዥኑን ከከፈተ በኋላ ትኩረት አድርጎ የሚመለከተው የቲቪውን ፕሮግራም ብቻ ሳይሆን የእሷን ተክለ ሰውነት፣ ቁመና፣ እያንዳንዱ መልኳን ለማየት ጓግቶ ይከተላታል ተብሎ ይታመናል። መቅደስ ደበሳይ ተሰናብታለች። ሌሎቹም ብዙዎቹ ተሰናብተዋል። እያንዳንዱ ሴት እንስቶቻችንን የሚያሰናብቱበት ምክንያቱ ባይታወቅም ነገር ግን እሷን የነካ አንድም እንኳን በሷ ላይ ደፍሮ ሊያወራ የሞከረ አንድ ሰው የለም እስካሁን ድረስ ሳታጠፋ ቆይታ ሳይሆን። ነገር ግን አንድ ኢቢኤስ የሚከተለው አንድ ስብዕናና መስፈርት አለው። ይህ ምንድነው? ልጅቷ እጅግ ከማማሯና ቆንጆ ከመሆኗ የተነሳ እድሜዋ በጨመረ ቁጥር ሌትና ቀን ስራዋ ላይ ትኩረት እንኳን አድርጋ ብትቀጥልም ውበቷ እንደነበረ ነው። ሰውነቷም አይቀንስም አይጨምርም። የተስተካከለ ተክለ ሰውነትና አለባበሷም እጅግ የተዋበና ቅንጡ የሆነው የኑሮ ዘይቤ እንደምትከተል በብዙዎቹ ዘንድ ግልጽ ነው። ያንን ደግሞ ኢቢኤስ በጣም ይወድላታል። ምክንያቱም እያንዳንዳችን ፈጣሪ ሲያድለን የራሳችን የሆነ መልክና ተፈጥሮ እንዳለ ይታመናል። ነገር ግን አሁን ላይ የሚከሰተው ነገር ምንድነው? ሉላን ያየ ሰው ኢቢኤስን እጅግ እንደሚወድና እንደሚከታተል ግልጽ ነው። ኢቢኤስን ከሉላ ውጪ ማሰብ እጅግ ፈታኝ እንደሆነ በብዙዎቹ ዘንድ ይታመናል። ዛሬ ደግሞ የኢቢኤስ መቆምና የመጽናቱ መሰረት ሉላ ናት ተብሎ እስከሚወራ ድረስ እዛው ቤት ሰነባብታለችም። ከኃላፊው ጀምሮ ጥቂት ጊዜያቶች በፊት አንድ የተናፈሰ ወሬ አለ። ይህም ወሬ ምንድነው? ኃላፊው ሉላን ይወዳታል፣ የፍቅር ጥያቄም ሊያቀርብላት ዘንድ አንድ ሁለት እያለ ነበር። ነገር ግን ከአገሬ አሜሪካ የተሰማ አንዳንድ ወሬና መረጃ የኢቢኤስ ኃላፊዎቹና ዋና መስራቾቹ ኢትዮጵያ ውስጥ እንደሌሉ በብዙዎቻችን ዘንድ የታወቀ እንደሆነ ግልጽ ነው። ነገር ግን እንደዚህ የሚባል ነገር ተፈጠረም። ዋና መስሪያ ቤቱ ላይ ኃላፊ ሆኖ የተገኘ ሰው በሉላ ምክንያት ከስራ እንደተሰናበተ ግልጽ ነው። ስራና ስራ ብቻ እንጂ ሉላን ማንም እንዲነኳባት አይፈልግም ተብሎ ይታመናል። ኢቢኤስ ቴሌቪዥን ደግሞ እስከዛሬ ድረስ እሷን ያላሰናበተበት ምክንያቱ የመጀመሪያው እጅግ መልከ መልካም፣ ቆንጆ፣ ጥሩ ተክለ ሰውነት ያላት በብዙ ሰዎች የምትወደድ አመለሸጋ እንደሆነች በማመኑ ነው። ሁለተኛ ደግሞ ብዙዎቹ እሷን ብለው እንጂ የፕሮግራም ማሰራጫ ጣቢያው ላይ መስራት የማይፈልጉ ወንዶች አሉ እስከሚባል ድረስ ቲቪው ይታማል። ስለዚህም ዛሬ
ዛሬ ደግሞ አዲስ ነገሮች ብቅ ብለዋል። ከሉላ ጋር አዲስ ሰጣ ገባ ውስጥ የገቡ ሰዎች እንዳሉ ቢታመንም አፈቀርኩሽ ላንቺ የሚሰጠው ባታና ክብር ይገባሻል የሚሉ ሰዎች ቢበራከቱም ዛሬ ደግሞ አንደኛው እጅግ ኃይለኛ ነው ተብሎ የሚታመነው በብዙ ወንዶች ዘንድ በብዙ ሴቶች ዘንድ እጅግ ተወዳጅነትን ያተረፈ ከልጅነታችን እስከ እውቀታችን ድረስ ብዙዎቻችን ቲቪው ላይ ፊልም ስራው ላይ እየተከታተልን የመጣ ነው አንድ ሰው አለ። ሁላችንም እናውቃለን። ዳኒን የማያውቀው ሰው አለ ብሎ ማሰብ እጅግ ከባድ ነው። ምክንያቱም ከልጅነቱ ጀምሮ የፊልም ስራ እየሰራ በፊልሙ ኢንዱስትሪ ደግሞ ብዙ ተወዳጅነትን እንዳገኘ ይታመናል። እጅግ ትሁት ነው፣ ሰው አክባሪ፣ በብዙዎች ዘንድ ደግሞ መልካም ስብዕና እንዳለው ይታመናል። ከሰው ጋር ሲጋጭ አንድም ቀን ታይቶ አይታወቅም። ስራውን አክብሮ እንደሚሰራና ወደ ኢቢኤስ ቤት ሲመጣ ብዙ የቴሌቪዥን ማሰራጫ ጣቢያ ጥያቄ አቅርቦለት እንኳን ቢሆን ያንን ሁሉ ገብቶ ወደ ኢቢኤስ ቤት እንደመጣ በሁላችንም ዘንድ ግልጽ ነው። እሱም አመታቶችን ኢቢኤስ ቤት ላይ አስቆጥሯል። ስለዚህም ዛሬ ደግሞ አዲስና ሰበር መረጃዎች በሉላና በዳኒ መካከል እየተሰሙ ይገኛሉ። እቺ ቆንጆና አማላይ ብዙ ሰዎች የሚወዷት ሴት ከዚህ በፊት አግብታ እንደነበር በሁላችንም ዘንድ ቢታወቅም ታዲያ እቺን አመለሸጋና ቆንጆ የሆነች ሴት ከባሏ ጋር እንዴት መቀጠል ከበዳት? ባሏስ በምን አስችሎት ነው ከሷ ጋር ፍቺ ጠይቆ የተለያዩት? የብዙ ሰዎች ጥያቄ ነው። ሉላም ስለ ትዳሯ ስትጠየቅ በተደጋጋሚ የተናገረችው ነገር አለ። ለትዳሬ ብዙ ዋጋ ከፍያለሁ፣ ትዳርን ለማጽናት ብዙ ዋጋዎችን ከፍያለሁ። ነገር ግን አንዳንዴ ከምንከፍለው መስዋዕትነት በላይ ትዳር ለመጽናት ብዙ ዋጋዎች ይከፈሉበታል። አንዳንዴ ግን ላይጸናም ይችላል። ሴቶች አንዳንድ ጊዜ ብዙ ዋጋዎችን እንኳን ብንከፍል ትዳሮቻችንን የማጽናት አቅም ላይኖረን ይችላል። ስለዚህ ፈጣሪ ስላልፈቀደም ከባሌ ጋር መለያየት ሆኖ አሁን ላይ ልጆቼን ብቻዬን እያሳደኩ እንደሆነ ኢትዮጵያ ሕዝብም ሁላችንም የምናውቀው ጉዳይ ነው። አመታቶችን ልጆቼን ብቻዬን አሳድጋለሁ። ነገር ግን ህይወት በዚህ መልኩ መፈታቱና መቋጨቱ ቢያሳዝነኝም ነገር ግን ረጅም አመታቶችን ስለኖርኩኝ አሁን ምንም ይፈጠራል ብዬ አላስብም ስትል ተደምጣ ነበር። የኋላ አንድ ነገር ብቅ አለ። ዳኒን በፊልም ስራው ብታቆም ነገር ግን አብሯት ወደ ኢቢኤስ ቤት ለመስራት መግባቱ በሁላችንም ዘንድ ግልጽ ነው። የኋላ ዳኒ እንደዚህ ሲል ተደመጠ። ሉላን እጅግ እንደሚወዳትና ሁለቱ ፕሮግራም አዘጋጅ ሆኖ ሲቀርቡ አንድ ላይ የተጋቡና በትዳር ተጣምሮ የሚኖሩ ሰዎች እንጂ የፕሮግራም አዘጋጆች እንደሆኑ አያስታውቁም። ሁለቱም እጅግ በጣም እንደሚዋደዱ በየጊዜው ሚዲያው ላይ ዜናዎች ቢንቀሳቀሱም አንዳንዶቹ ነገሩን አግበስብሶ ለማለፍ ሞክረው ነበር። ነገር ግን በስተመጨረሻም ሉላ እንደዚህ ዳኒ እጅግ መልካም ትሁት ጨዋ እንደሆነ አውቃለሁ። ብዙ ስራዎችን አብረን ለመስራት ሞክረናል። ከዛ በላይ ግን በተደጋጋሚ ደካማ ጎኔንና ክፍተቴን አይቶ ልጆቼን ለመጠየቅ በተደጋጋሚ ይመጣ ነበር። በዚያ መካከል ደግሞ ልጆቼ እጅግ ይወዱታል፣ ይፈልጉታልም። በተደጋጋሚ ደግሞ እየመጣ ይመክራቸዋል። አንዳንዴ እንኳን አለፍ ብሎ ጊዜ ሲያገኝ መጥቶ ልጆቼንም ያስጠናል። ከኔ በላይ በጣም ይወዱታል። እሱን ሲያጡ እጅግ ይከፋሉ። ከዛ የተነሳ አንዳንድ ነገሮችን ለማሰብ ሞክሬ ቢሆንም አንዳንዴ እናት ስትሆኑ ያ ነገር ይገባቸዋል። ልጆቻችሁ ደስታ የምትኖሩበት ሁኔታ ይፈጠራልም ስትል ተደመጠችም። ዳኒም በበኩሉ ሰሞኑን አንድ ፍንጭ ሰጥቶ ነበር። ሰሞኑን ልንበረከክ ነው፣ አንድ ልቤን ያሸነፈ ሰው አለ። የመጀመሪያ ትዳሬ እንግዲህ እንደፈረሰና ስዊድን ሀገር ከሷ ጋር ለመኖር ባለመስማማት እንደተመለስኩኝ ታውቃላችሁ። ነገር ግን አሁን ደግሞ ብቻዬን መኖር ስለከበደኝ ወደ ትዳር ዓለም መጠጋት አለብኝ ሲል ተደምጦ ነበር። በስተመጨረሻም ሉላና ዳኒ አሁን አብሮ መኖር እንደጀመሩና የኢትዮጵያ ሕዝብ ነገሮችን በድብቅ እየጨረሱ እንደሆነ ታውቋል። በስተመጨረሻም ዳኒና ሉላ አብሮ ለመኖር እንደወሰኑና በቅርብ ጊዜያቶች ጀምሮ ደግሞ ወደ ቤቷ በተደጋጋሚ እየመጣ ልጆቹን እያሳደገና እያጽናናት ከጎኗ አብሮ እንዳለ እየወጡ ያሉ መረጃዎች ያሳያሉ። ሁለቱም አሁን አብረው ልጆቻቸውን ማሳደግን ተያይዘዋል። ነገሩን ለኢትዮጵያ ሕዝብ ደግሞ በግልጽ ታገቢኛለሽ ወይ ጥያቄ ተዘጋጅቶ ቪዲዮ ለመለቀቅ ኤዲቲንግ ላይ እንደሚገኝ ተነግሯል። እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። አብሮ መኖራቸውን እንዴት ታያላችሁ? ኮሜንት ላይ አስፍሩልን። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።